እንደምናችሁ ከእውነተኛ ታሪክ ልጀምር። አውሮፓ ውስጥ ጓደኛሞች ሰብሰብ ብለው የአንድ ጓደኛቸውን ልደት ለማክበር ሬስቶራንት ቦታ ያዙ፣ ሪዘርቬሽን ያዙ። ምግብ ነው ትንሽ ትንሽ ብር አዋጥተው ማለት ነው። ምግብ እንዲዘጋጅ ያደረጉና የ40 ፓውንድ ዋጋ ያለው ዋይን አዘዙ። ከዛ እንደ ዝግጅቱ ሄደው የጓደኛቸውን ልደት አከበሩ፣ ተዝናኑ። በመሀል ከዛ ከመጡት ሰዎች ውስጥ አንዷ ተነስታ ቀጥታ ወደ ባሩ ሄደች። ባር መጠጥ ወዳለበት ቦታ እዛ ላለው አስተናጋጅ አየችውና ባሩ ላይ ካሉት መጠጦች አንዱን ስጠኝ አለችው። ሰጣት። እንግዲህ አይ ቲንክ ብዙም የመጠጥ እውቀት የላትም፣ ግን ዋይን እንደሆነ አይታለች። ስለዚህ ቀጥታ ይሄ ዋይን በኔ ነው አለቻቸው። ምክንያቱም ሁሉም አዋጥተው ነው ወደዛ ቤት የመጡትና ሂሳቧ እንዴ ስለተከፈለ ባዋጡት ገንዘብ፣ ይሄ ግን ያው ራሷ መክፈሉ አይቀርም ራሷ ስላዘዘች ማለት ነው። ይሄንም እንዳያስቡ ብላ ይመስለኛል፣ ወይም ደግሞ ሌላ ምክንያት ይኖራታል። እንግዲህ ለጓደኛዋም ያላትን ክብር ለማሳየትም ሊሆን ይችላል። ለዛ ልደቱ ለሚከበርላት ሰው ወይም ወንድ ይሁን ሴት ዜናው የሚናገረው ነገር የለም። በኔ ነው አለቻቸው። ጠጡ፣ ግጥም አድርገው ጠጡ ዋይኑን። መጨረሻ ላይ ሂሳቡ ሲመጣ እሷ ያዘዘችው ማግነም የሚባል 1.5 ሊትር ዋይን ነው፣ ቦትል ነው። ለየት ያለች ዋይን አይነት ናት። ዋጋዋ ከ1000 ፓውንድ በላይ ነው። አሁን መደናገጥ መጣ። ያ ገንዘብ እጇ ላይ የላትም። ጓደኞቿ ሊያግዟት ሞከሩ። ስፕሊት እናርገው እና እንክፈላሉ። ለሬስቶራንቱ አይቻልም፣ ስፕሊት አናደርገውም አሉ። ለምን እንደሆነ አላውቅም። ስፕሊት አናደርግም አሉ ሬስቶራንቶቹ። ስለዚህ ያው አይ ቲንክ የሚያውቁት ከተማ ስለሆነ ወደ ቤቷ እንድትሄድ ተፈቅዶላት ቤቷ ሄዳ በማግስቱ በጣም ውድ የሆነ ከአያቷ የተቀበለችው አንቲክ እቃ ነበር። እሱ እቃ ተሸጦ ዋይኗን ሸፍኖላት፣ የጋበዘችውን ዋይን ሸፍኖላት፣ ምናልባት የቤት ኪራዋን እጇ ላይ ያለውን ገንዘብ ጨርሳ የቤት ኪራዋን ሁሉ በዛ አንቲክ እቃ ሸጣ ነው እንግዲህ ያችን ወቅት ያሳለፈችው ማለት ነው። ይሄ እውነተኛ ታሪክ ነው። አሁን ይሄ ወደ ምን ይወስደናል? በሶሺዮሎጂ ያለ ሶሻል ሲግናሊንግ የሚባል ቲዎሪ አለ። ይሄ ሶሻል ሲግናሊንግ ምን ማለት ነው? ሁላችንም ሶሻል አኒማል ነን። ከማህበረሰቡ ጋር ተቀላቅለን እንደመኖራችን በማህበረሰቡ ዘንድ ለመወደድ፣ ለመከበር ወይም ደግሞ ሀብታችንን ለማሳየት ነው የምናደርጋቸው ጥረቶች አሉ። ውድ መኪና አንድ ሰው የሚገዛው የ20 ሺህ ብር መኪና መግዛት እየቻለ የ200 ሺህ ብር መኪና የሚገዛው በዚህ ምክንያት ነው። ሌላ ምንም የተለየ ነገር የለውም። ኮምፈርት ምናምን እንዳይባል የ50 ሺህ ብር መኪና ኮምፈርት አለው። 200 ሺህ እና ከዛ በላይ ግድ መሆን የለበትም ኮምፈርት ለማግኘት። ጎማ ከሆነ ሁለቱም 4 ጎማ ነው ያለው። እና ይሄ በሶሻል ሲግናሊንግ ቲዎሪ መሰረት ሰዎች ለማህበረሰቡ ዘንድ እንዲታወቅላቸው፣ ያላቸው ሀብት ያላቸው ክብር እንዲታወቅላቸው የሚያደርጉት ጥረት ማለት ነው። በእኛ ኮሚኒቲ ይሄ በደንብ ይታያል። ከአቅማችን በላይ ሰርግ መደገስ ሊሆን ይችላል። አሁን ሰሞኑን ሳመር ነው እንግዲህ ሰዎች ሲንጫጩበት ነበር በሶሻል ሚዲያ ለሃይ ስኩል ተማሪዎች ግራጁዌሽን ማዘጋጀት። በኢትዮጵያ የምናያቸው ምናልባት አሜሪካና ካናዳ ባሉት ሰዎቻችን አይታይም፣ ግን ኢትዮጵያ እንኳን ዋናው ሰርግ አይደለም ጥሎሹ ራሱ የ10 ሰው ሰርግ መሸፈን የሚችል የ10 ድሃ ሳይሆን የ10 መካከለኛ ኢኮኖሚ ያላቸውን ሰዎች ሰርግ መሸፈን የሚችል የጥሎሽ ስርዓት እናያለን። ብዙ በሬዎች የሚታረዱበት የሚገርም አይነት። በእኛ ዘመን እንደዚህ አይነት የጥሎሽ ስርዓት አልነበርም። አሁን እየገባንበት ያለው እንደ ሶሳይቲ እንደ ማህበረሰብ በጣም የሚያስፈራ ነው። እዚህ ሀገር ደግሞ በተለይ እንደተባለው ከአቅማችን በላይ አንዳንዴ ለመኖር ስንሞከር የሚታይ ነገር አለ። አንድ ጓደኛችን ቴስላ ስለገዛች ብቻ እኛም ቴስላ መግዛት የለብንም። እንደዚህ አይነት ፉክክሮች ይታያሉ። ሞርጌጅ ጓደኛችን የ1 ሚሊዮን ዶላር ቤት ስለገዛ በእኛ ቤተሰብ በኩል ደግሞ የ1 ሚሊዮን ካልገዛን ከእሷ በምን አንሳለሁ ከእሱ በምን አንሳለሁ የሚባል ጨዋታ ውስጥ መግባት የለብንም። ይሄ እንደዚህ የሚያስብ ሰው ማሰብ ያለበት ሶሻል ሲግናሊንግ ውስጥ እየገባ ነው። አንድ ሪፍሌክት ማድረግ የሚፈልገው ኢሜጅ አለ ማለት ከማን አንሳለሁ፣ እኔም እኮ ክብር አለኝ፣ እኔም ገንዘብ አለኝ፣ እኔም ሀብታም ነኝ የምትለውን ሜሴጅ ነው ማስተላለፍ የፈለገው። እሷን ኮንትሮል ማድረግ አለብን። ሶዋት ማለት አለብን። እኔ ሀብታም ልሁን አልሁን፣ ሰው አወቀ አላወቀ ሶዋት፣ የቤተሰቤን ነገር እኔን የማውቀው የሚል ነገር መምጣት አለበት። በማይነር በሆኑ ነገሮች ሳይቀር ከኢትዮጵያ ይዘናቸው የመጣን ካልቸር አለ። እኔ ልክፈል የሚባባል ትናንት ነው ከትናንት ወዲያ አንድ የኢትዮጵያ ሬስቶራንት ነበርኩና ከጀርባ የነበሩት ሰዎች በቃ የቦክስ ግጥሚያ የተጀመረ ነው የሚመስለው። ይሄ ጓንቱ የቦክሱ ጓንት የላቸውም እንጂ በቃ ኃይለኛ ጦርነት ነው ያደርጉት። እኔንም ከፍለው በሚል ማለት ነው።
እና እዛ ያለው ሰው ገርሟቸው እያየው ነበር። ምናልባት እነዚህ ሰዎች ገና በቅርቡ ነው እንደ የመጡት እስኪል ድረስ እዚያ ሀገር ብዙ የቆየ ሰው እንደዚህ አይነት ጨዋታ አይጫወትም። በቃ ስፕሊት የሚባል ነገር አለ። ወደ ምን ያመጣናል ይሄ? እንደዚህ አይነት በጋራ የሚወጣ ወጪ ከሆነ ሴፓሬት ቼክ ሩል የሚባል አለ። በቃ እኔ ከአንተ የተለየው ሀብታም አይደለሁም፣ ከአንተ ማንስም ድሃ አይደለሁም፣ እኩል እንካፈለው ነው በቃ። ሌላ የተለየ ታምር የለውም። የዛን በተለይ ደግሞ ወደ ማታ ሲሆን መጠጦቹ ደግሞ ሲመጡ እንግዲህ ሞቅ ላለው ጓደኞቻችን 5-10 የጠጡትን በሙሉ ከጥግ እስከ ጥግ ብከፍል በማግስቱ ማን ነው የሚያስታውሰው? እሱን ሁ ኬርስ? ማን ነው ግድ ያለው ስለሱ ነገር? እኛ ግን ያው በተለይ ደግሞ በክሬዲት ካርድ ከሆነ የምንከፍላት ከነወለዱ እንከፍላታለን ማለት ነው። ስለዚህ ሁሉም ሰው እንደዚህ ያደርጋል እያልኩ አይደለም፣ ግን እንደዚህ አይነት ነገሮች አልፎ አልፎ ይታያሉ በእኛ ኮሚኒቲ ብቻም አይደለም። እውነቱን ለመናገር በቃ ይሄ ሰው ልጅ ባህሪ ነው። አሁን ቅድም የነገርኳችሁ ስቶሪ እንግዲህ በፓውንድ የሚከፈልበት ታሪክ ያለው ሞስት ላይክሊ የለንደን ታሪክ ነው፣ የእንግሊዝ ሀገር ታሪክ ነው ማለት ነው። ሶ ሁሉም ሀገር ጋር የሰው ልጅ ባህሪ ነው። ሶሻል ሲግናሊንግ የሚባለው የሶሺዮሎጂ ቲዎሪ ነው። ሰዎች ክብራቸውን ለማሳየት እኔ ከማን አንሳለሁ የሚለውን ነገር ለማሳየት ወይም ሀብታም መሆናቸውን ታዋቂ ሰው መሆናቸውን ለማሳየት ያህል የሚያሳዩቸው ምልክቶች፣ ተግባራት፣ ድርጊቶች ናቸው እና እነዚህ ነገሮች ግን ባክፋይር ሊያደርጉብን ይችላሉ። በተለይ ነገሩን ሳናጣራ ከአቅማችን በላይ ሆነ የድግስ ስርዓት ውስጥ የምንገባ ከሆነ እንደዚህ አይነት ጣጣ ውስጥ ልንገባ እንችላለን ብዬ አምናለሁ። ስለዚህ ምንድን ነው ምን ይሰማችኋል? እስቲ በኮሜንት መጻፍ ትችላላችሁ። ዋናው ባህላችን ነው። ባህል ሲባል የግድ የኢትዮጵያ ባህል አይደለም፣ እንዳልኩት የሰው ልጅ የተፈጥሮ ጉዳይ ነው እና እኔ ችግር የለብኝም፣ እኔ ሰውን ብጋብዝ ችግር የለብኝም ነው መሆን ያለበት? ወይስ አሁን ባለው የኢኮኖሚ ሁኔታ እንደዚህ የሁሉንም ሰው እየከፈልኩ በየጊዜው ድግስ እያዘጋጀው የሚቻል ነገር አይደለም። ገንዘብ እየቆጠብኩ ለልጆቻችን ገንዘብ ለኮሌጃቸው የሚኖሩበት ለእኛም ለራሳችን ለጥሮታ የምናስቀምጥበት፣ ክፉ አለ በጎ አለ። አሁን የተከበሩ የሚባሉ የአይቲ ባለሙያዎች እንኳን መቼ ኢሜይል እንደሚመጣላቸው አያውቁም ከስራ ተሰናብታችኋል ተብለው ነው። ኤአይ የሚባለው ነገር ገና ሳይጀመር ራሱ ብዙ ሰዎችን ከስራ እያሰናበተ ነው። የዛሬ 5 ዓመት አካባቢማ በአርቲፊሻል ኢንቴሊጀንስ ምክንያት ስራቸውን የሚያጡ ሰዎች በጣም ብዙ ናቸው። እንዲያው በትንሹ እንኳን እንደነ ዋይሞ አይነት እና ዙክስ የሚባሉት መኪኖች የቴስላ ሳይበር ታክሲ በአጭር ጊዜ ውስጥ የትራንስፖርቴሽን ኢንዱስትሪ ይቆጣጠራል ተብሎ ነው የሚያስፈራው። በዚህ ሰዓት እንደዚህ አይነት ተግባር ውስጥ ያለ ሰው ውድ ግብዣ ካላዘጋጀው የሚልበት ጊዜ መሆን አይደለም የለበትም። ገንዘብ መቆጠብ አለበት። ያ ገንዘብ ደግሞ ትክክለኛ ቦታ ላይ ኢንቨስት መደረግ አለበት። ገንዘቡ እያደገ ይሄድ። እንደ አስፈላጊነቱ የሶሻል አኒማል ስለሆንን በማህበረሰቡ ደረጃ የሚጠበቅብንን ግብዣ ማዘጋጀት አለብን፣ መጠኑን ጠብቀን ማለት ነው። ሀብታም ከሆነ ሁሉ ነገር ያለፈለት ፋይናንሻሊ ኢንዲፔንደንት ከሆነ ግን የፈለገውን ያህል ቢደግስ ምንም ችግር የለውም። ያለው ሰው ማማሩ እንደሱ አይደል የሚባለው? ካለው አለው ችግር የለውም እኮ። አሁን ምክሩ ለእኔ ቢጤዎቹ ናቸው። በደሞዝ በአነስተኛ ኢንካም ቢያንስ $100,000 እና ከዛ እዛ አካባቢ ያለ ደሞዝ ያለው ሰው ከሆነ በዚህ ሀገር በአሜሪካ አቆጣጠር የሂሳብ ስሌት ማለት ነው በሶሻል ሲግናሊንግ ነው እንትናችን ኢሞሽናል ሆነን የማያስፈልግ ውጭ ውስጥ መግባት የለብንም የሚል አጠር ያለች ሽማግሌ መልእክት ለማስተላለፍ ነው። ታንኪዩ